የታመነ ሰው አልሰማው በማን የታመነ በእግዚአብሔር የታመነ ይበልስ ሰው በሉስ ካጠገባችሁ ላርሶ ንገሩት በእግዚአብሔር ታመን በሉስ ሃሌሉያ በእግዚአብሔር ታመን በሉስ ክብር ለኢየሱስ ይሁን በእግዚአብሔር የታመኑ ሰዎችና በእግዚአብሔር ያልታመኑ ሰዎች መካከል ሰፊ ልዩነት አለ ሰፊ በቃ ሰፊ ሰማይ ከምድር እንደሚርቅ ማለት ነው የተለያዩ ሰዎች ናቸው ክብር ለጌታ ለኢየሱስ ይሁን እኔ ግን መጽሐፍ ቅዱስም እንደሚናገረው አማኝ በእግዚአብሔር እንዲታመን ወይ አንድ ክርስቲያን አንድ የዳነ ሰው እምነቱ እግዚአብሔር እንዲሆን የእግዚአብሔር ቃል ያዛል ስለዚህ ይሄንን ርዕስ መርጬው ስናገር መንፈሴ ላይ የእግዚአብሔር ኃይል ስለመጣ ውስጤን በመንፈሱ ስላተመው የሚነካቸው የሚለውጣቸው የሚቀይራቸው ሰዎች እንዳሉ በመንፈስ ቅዱስ ስለተረዳው ነው የምናገረው በእግዚአብሔር የታመነ ሰው አሜን በለኝሲ ሃሌሉያ በማን የታመነ በእግዚአብሔር የታመነ እምነቱን እግዚአብሔር ላይ ያደረገ ሰው ምልክቶች አሉት ሲምፕተሞች አሉት ሃሌሉያ ከተፈጥሮ ሰው ዝም ብሎ ከሚኖር ሰው እየነገደ እየበላ እየጠጣ ከሚኖር ሰው እየወጣ እየገባ ከሚኖር ሰው የተለየ ሰው ነው አቦሲ አንድ ሰው ይጩና በእግዚአብሔር መታመን ይበርሲ ልቀቅና ተናገር በእግዚአብሔር መታመን በርሲ ሃሌሉያ እሺ በእግዚአብሔር ታመናለሁ በርሲ ሃሌሉያ ክብር ለእግዚአብሔር አንድ ሶስት ነገሮችን ፈጥኜ እናገርና እንጸልያለን ክብር ለጌታ ለኢየሱስ ክርስቶስ ይሁን ሃሌሉያ መጽሐፉን አነበዋለሁ የመዝሙረ ዳዊት ምዕራፍ 124 ከቁጥር 1 ጀምሮ በእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽኑ ተራራ ናቸው ከእናንተ አሜን ፈልጋለሁ አሜን አሜን ደግማል በእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው አረ እዚህ ቤት ሰው ካለ አሜን ይበላ ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጢአን በትር በጻድቃን ዕጣ ላይ አይኖርም አረ መረቅ የሆነ ቃል እኮ ነው ቅልጥም ያለው ቃል ነው ጮማ የሆነ ቃል እንደዚህ ይላል የኃጢአን በትር በጻድቃን ዕጣ ላይ እንዳይኖር ሃሌሉያ አሜን ነው በጻድቃን አቤቱ ለቸሮች ልባቸውም ለቀና መልካምን አድርግ ወደ ጠማማነት የሚመለሱትን ግን አመፅን ከሚሰሩ ጋር እግዚአብሔር ይወስዳቸዋል ሰላም በእስራኤል ላይ ይሁን እሺ ካጠግበላሉ ሰላም ባንተ ላይ ይሁን በለው ደግሞ በለው ሰላም ባንተ ላይ ይሁን በለው እሺ ሰላም ለቤት ይሁን በለው ሃሌሉያ እንደዚህ ነው በእግዚአብሔር የታመነ ሰው የመጀመሪያ ምልክቱ አይናወጥም ምን አይልም አይናወጥም በሉስ መጽሐፉ የሚያናውጥ ነገር አይመጣም አይደለም የሚለው የሚረብሸው ነገር አይመጣም አይደለም የሚለው የሆነ ሊነቀንቀው የሚፈልግ ነገር አይመጣም አይደለም የሚለው ሊመጣበት ይችላል ግን በእግዚአብሔር የታመነ ሰው አይናወጥም እስቲ አይናወጥም በሉ እስቲ ካቱና ሳቲ ላራሻ ካታላራሻ አሁን ቼክ ማድረግ አለበት የሆነ ነገር ሲመጣ የሚንጥ ከሆነ የሚያናውጥ ከሆነ ይዞ የሚሄድ ከሆነ ችግር አለ የታመንከው ሌላ ነው ማለት ነው የመጣው ነገር የማይወስድ ከሆነ የመጣው ነገር ወዙዞ የማይጥልህ የማይነቀንቅ ከሆነ በእግዚአብሔር ላይ ታምነሃል ወይ
ሃሌሉያ። አንድ ሰው በእግዚአብሔር ታምኛለሁ ይበል። ስለዚህ በል እስቲ አልናወጥም በላ። የስ ይወጣችሁ ያለመናወጡን ምሳሌ መዝሙረኛው ሲመስል እንዲህ አለ። በጽዮን እንዳለ ምን ተራራ ወያካቦሬሻ ካባያናማሻ ኤላካታናማሻ በጽዮን እንዳለ አጥር ወይም ክብ አይደለም ያለ። በጽዮን እንዳለ ዛፍ አይደለም ያለ። በጽዮን እንዳለ ምን ተራራ። ወዳጆቼ ተራራ ከመሬት ጋር እንዴት እንደተጣበቀ፣ ተራራ ከመሬት ጋር እንዴት እንደተያያዘ እኔ የሚገርማችሁ ነገር በጽዮን እንዳለ ጉብታ ወይም ደለል አይደለም ያለ። ደለል እኮ ያው ጋሞ ጎፋ የሆነ ነገር ሆኗል። ተራራ አይደለም እኮ የፈረሰው ደለል ነው፣ ጉብታ ነው ይተናል። ይኸውላችሁ ተራራ ላይ ይዘባል፣ ተራራው ምንም አይሆንም። ተራራ ላይ ንፋስ ይመጣል፣ ተራራው ምንም አይሆንም። ተራራ ላይ ያለ ዛፍና ቅጠል ሊሰበርና ሊረግፍ ይችላል እንጂ ተራራ ላይ የሚነቀንቅ ንፋስ፣ ተራራ ላይ የሚገፋ ምንም አይነት ውሃ የለም። ጌታ በኢየሱስ ክርስቶስ አየህ፣ በእግዚአብሔር የታመነ ሰው እንደዚህ ሆነ። አሜን። ሃሎ እንደ ጽዮን ምን ኦ ራሳካታና ራባሽከቴ ለረብሽ ኤላባሽ አዋሳ ከባባድ ጎርፍ፣ ከባባድ ዝናብ፣ መብረቅ የሚጥል ኃይለኛ ንፋስ ነፍሶ ያውቃል። እኔ አስታውሳለሁ ከዜሮ ቀበሌ ቆርቆሮ ገንጥሎ ሄዶ 0708 የጣለ ዝናብ ታስታውሳላችሁ? ጌታ ምስክር ታስታውሳላችሁ አይደል? 90 ምናምን ቤት ወይም 2000 ቤት አካባቢ 2000 አይደል? ገለባብ ሁሉ ወደየ አምላኩ ይጮህበት። እኔ እንደውም በዛ ሰዓት ጌታ ምስክር ከቃሪው ቸርች እየወጣሁ ነበረ ጸልዬ ምናምንና መንገድ ላይ ሁሉም ታክሲ ውስጥ ያለው ሁሉ አምላኩን እየጠራ ኃይለኛ ገነጣጡ እያፈረሰ ታቦር ተራራን ግን ምንም አላረገውም። ሃሎ ባሪኮቴና ሶቴና ሃሎፋ በእግዚአብሔር የታመኑ ሰዎች እንደዚህ ናቸው። እስቲ አሁን ካጠገብ ላለው ሰው በእግዚአብሔር ከታመንክ በለዋ እንደዚህ ነህ በለው። እንዴት በልበል? እንደ ተራራ ነህ በለዋ። እንደ ጸና ተራራ ነህ በለው። እንደማይፈርስ በለዋ። እንደማይናወጥ በለዋ። ንፋስ ቢመጣ ጎርፍ ቢመጣ ምንም ቢመጣ እንደማይወሰድ እንደማይነቃነቅ ጸንቶ እንደሚኖር እንደ ጽዮን ተራራ ነህ። ቴላባሻካራ ዲያላባሶ ሬፓካታላ ራባሼ ታላራ ሪባኖ ሰሜን ሮኬማሶ ረሻካባያናስ በኢየሱስ የቆሬ ልጆች ምድር ብትነዋወጥ ተራሮች አለ ወደ ባህር ልብ እንኳን ቢወሰዱ አለ እኛ ምን አንፈራም። ለምን ሲባል አምላካችን መጠጊያችንና ኃይላችን ነው። እባክህ ጩሁና አሜን በላ። ይህ የእግዚአብሔር ድምፅ ነው። በእግዚአብሔር የታመናችሁ ሰዎች ደስ ይበላችሁ። በእግዚአብሔር የታመናችሁ ሰዎች ደስ ይበላችሁ። እናንተ ማለት እንደማይነቃነቅ እንደ ጸና እንደ ጽዮን ተራራ ናችሁ። ተራራው ከመሬት ጋር እንደተጣበቀ ልክ እንደዛ አንድ አማኝ ወይም እግዚአብሔር የታመነ ከእግዚአብሔር ጋር እንደተጣበቀ ነው። መልእክት አለኝ። አንተ በእግዚአብሔር የታመንክ ግን ንፋስ የነፈሰብህ በእግዚአብሔር የታመንክ
ግድ የለም ተራራውን እንደማይጥለው ንፋስ ጀቬሊጎስ ሶሜሪካቶራ ሳይጥልሽ ያልፋል። ሳይጥልህ ያልፋል። ሳይጥልህ ያልፋል። ሳይጎዳህ ያልፋል። ብሮቬኒጎስ ሳቲላር ዴቮያ ሺካታያ በእግዚአብሔር የታመነ ሰው አይናወጥም። አሜን አሜን አሜን። ይጸናል ይጸናል ይጸናል። እንደው ካጠገባችሁ ላለው ሰው እንዴት ነው በረስ እንዴት ነው እስቲ እምነትህ እንዴት ነው ማለት ነው በለው። እውነት በለው ማለት ነው እምነት ያለው ማለት ይሄ ማለት የሃይማኖት ወርድ አለ ማወራው። አይ እኔ እኮ ጴንጤ ነኝ በጌታ ነኝ ይላል። ምኑ ሃይማኖት እሁድንም ሰንበትንም ይጠራዋል። ቸርች ይመጣል። ሃይማኖት እምነት ግን በትክክል መንፈሳዊ ሰው እንደ የሆነ ሶሪና የሆነ ጊዜ በነበረው ብጥብጥ ታስታውሳላችሁ አለ እንዴ? ከዳቱ ፍሪጅ ይዘው ይሄዱ በብጥብጡ ጊዜ ፍሪጅ ይዘው ይሄደ የሰው ቤት ገብቶ እኮ ነው። ከዛ ወደቀ። ፍሪጁ ሲወድቅ ቢራ ምናምን ወጣ ከፍሪጅ ውስጥ። አንዱ ከፈታ አድርጎ የጠጣ ጠጣ ሲለው እኔ ቤት ያለጣ ማለት ፍሪጅ እየወሰደ ሰማችሁ አይደል? ይኸውልህ እኔ ክርስቲያን ነኝ ነው የሚለው። ለቢራ ላለመጠጣት ክርስቲያን ነው። ፍሪጅ ለመስረቅ ክርስቲያን አለ። ይሄው ሃይማኖት ነው። መንፈሳዊ ብስለትና መረዳት ወይም ደግሞ አሁን እግዚአብሔር የሚያውቀው በቃ በጴንጤ በቃ ሃይማኖት ፕሮቴስታንት በሚለው እኔ አሁን እያወራ ያለሁት እንደዛ አይደለም። ጋልታቪና ዛጋር ዴቬን ሻሃዲ ካታል አንድ ጨካኝ ሰዎቹ ከፍ አድርጎ እግዚአብሔር መታመኛ ይበርስ ንቀጥና በራስ እንደገና በል በልስቲ እግዚአብሔር መታመኛ ነው በላ። ሃሌሉያ ድገምና በላ። ሻሃዲጎስ አየህ እግዚአብሔር መታመኛዬ ነው ብለህ እንደ ዳዊት የእውነትን መናገር ስትጀምር እኔ እኮ ዳዊት ይገርመኛል። አቤት በጌታ በኢየሱስ ያ እግዚአብሔርን መታመኛ ያደረገ በእግዚአብሔር የሚታመን ሰው አለ። እንደዚህ ነው ተራራ ይታሰብ ወይ ምን ማለት መሰለህ? እንደው በጌታ ይሻቸዋል። ፓስተሬ ይመጣል አንተ ጋር አንተ ተራራ ሆንክ ከዛና ይመጣል አንተ ጋር ይመጣል፣ ግን አትወድቅም። እሱ ነው የሚወድቀው። አሜን አሜን። ይመጣል ይነፍሳል፣ ይዞ ምንም አትሆንም። አላህ አንተ እየነፈሰ አልፎ ነው የሚሄደው። ሸጣዶማ ኮበርቶ ሲማንቴላ ሃሮባሻ አንድ ሰው ጮሆ አያገኘኝም ይበልስ በልሲ አልወድቅም ይመጣ መታመኛ እግዚአብሔር ነው ወይስ ኢየሱስ? ሃሌሉያ አሜን። መታመኛችን እግዚአብሔር አንወድቅ። በእግዚአብሔር የታመነ ሰው የመጀመሪያ ምልክቱ አይናወጥም፣ የጸና ነው። እንዴት መሰለህ? አሁን እንደ ስብከት እንዳትሰሙ ሊረብሽ የሚችል ነገር ሊመጣ ይችላል። ተራራ ላይ እኮ ፀሐይ ሁሉ ይወጣል ስል በጌታ በደንብ ስሙ። ፀሐይ ይወጣል፣ ፀሐዩን ተቋቁሞ ያሳልፋል። ኦቶኒያ ሶሜ ኃይለኛ ዝናብ ይዘንባል፣ ዝናቡን ይቋቋመዋል። አየህ ለምን? ተራራ ነው። እንዲህ እኮ ነው። ስላንተ እኮ እያወራ ነው፣ ስላንቺ እያወራ ነው። በእግዚአብሔር ታምነሻል፣ ጸንተሻል ማለት ነው። አንቺ ላይ የሚመጣ የትኛውም ነገር በሙሉ አይጎዳሽም። ስማ፣ ተራራ አካባቢ ያሉ ቤቶችን ሊመታ ሊያፈርስ ይችላል። ዛፎችን ሊገነዳድስ ሊጥል ይችላል። ተራራውን ግን አይነቅለው። አንድ ሰው ሲያልነቀልም ይበላ
በእግዚአብሔር የታመነ ሰው አይናወጥም። ሁለተኛው ቶሎ ልናገር ለመጸለይ እንዲያመቸኝ ቶሎ ልበል። ሁለተኛው በእግዚአብሔር የታመነ ሰው በእግዚአብሔር ምሕረት ይከበባል። አሜን አሜን አሜን። አልሰማሁም። አሜን። ሳፍተኛ ሲተናገር በእግዚአብሔር የታመነ ሰው በምን ይከበባል? በእግዚአብሔር ምሕረት ይከበባል። ምክንያቱም ምንድን ነው የሚለው? በምን በጽዮን እንዳሉ በዙሪያ እንዳሉ ተራራዎች አለ እግዚአብሔር በማዙሪያ በኢየሩሳሌም ዙሪያ ቆመ። አሜን ነው ወይ? ሻዲካ ታቦሳ ታራዲያና ባሳ ወዳጄ በእግዚአብሔር ታምነህ ከሆነ ያንተ ምስራቅ በምሕረት ተይዟል። ያንተ ደቡብ በምሕረት ተይዟል። ያንተ ምዕራብ በእግዚአብሔር ምሕረት ተይዟል። ያንተ ሰሜን በእግዚአብሔር ምሕረት ተይዟል። አንድ ሰው ጮሆ በምሕረት ተቀብያለሁ ይበልስ። ዋው ቆይ አንድ የሚጣፍጥ ቃል አለ 32 መዝሙር 32 ቁጥር 10 ላይ አቤት ምን አይነት ቃል ነው! በኢየሱስ ሃልቮር ደቬኔሴንቴ ባርዶቬኒ ከማታልቮያ ሸባዳይ ሀካባባያ ሶቦዶ ዮዶ ዮዶ ዮጎዶሶ ሉክራቲቫስ ሲሜንቲላሮሻ በወረቀቱ ከሆነ 31 ነው የሚሆነው። እንደዚህ ይላል ቁጥር 10 ይሄ አንተም ለማንበብ ተዘጋጅ። እንዲህ ይላል በኃጢአተኛ ብዙ መቅሰፍት አለበት። በኃጢአተኛ ምን መቅሰፍት አለበት? ብዙ መቅሰፍት አለበት። በእግዚአብሔር የታመነ ግን ምሕረት ይከበዋል። ይህንን በለው እስኪ ምን ነው የሚለው? በኃጢአተኞች ብዙ መቅሰፍት አለበት። በኃጢአተኞች ይሄ መደበኛውን ያዘ። መደበኛውን የሚያነብልኝ አዲሱ መደበኛውን ትርጉም የክፉዎች ዋይታ ብዙ ነው። የክፉዎች ዋይታ ብዙ ነው። በእግዚአብሔር የሚታመን ግን ምሕረት ይከበዋል። ኧረ አንድ ሰው ጮኸ አሜን ይበልስ። አየህ የክፉዎች ዋይታ ብዙ ነው። የኃጢአተኞች ሕይወት ብዙ ነው። ኃጢአተኛ ጋር በእግዚአብሔር ማይታመን ጻድቅ ያልሆነ እምነቱ ሌላ የሆነ ሰው ጋር ምን አለ? ብዙ ዋይታ፣ ብዙ ለቅሶ፣ ብዙ ሮሮ አለ። በእግዚአብሔር የታመነ ሰው ጋር ግን የእግዚአብሔር ምሕረት ይከበዋል። አረ ወይኔ በኢየሱስም አሜን በላ። የማመረት ታምነህ ብትወድቅ ያነሳል። አሜን አሜን ታምነህ ብትንገዳገድ አለ የምሕረት እጅ። ሃሎ አንድ ሰው አለ ይበልስ። ታምነህ ግራ ብትጋባ ምሕረት ስለከበበ ያነሳል። ሻሃዲካቶ ሰሜና ሮፌሪ ካማንዳን ፌኛሳ የእግዚአብሔር ምሕረት በእግዚአብሔር የታመነ ሰው ዙሪያ ነው ያለው። አሁን እግዚአብሔር የቱ ጋር ነው ምሕረቱ? የቱ ጋር ነው ብትል የታመነው ሰው ጋር ነው። የእግዚአብሔር ምሕረት ምንድን ነው የሚያደርገው? ምሕረት መዝሙር ነው።